እጅግ በጣም ቆንጆ ውብ ደመግቡ ቴዲ አፍሮ የገለጻት አይነት ጸባይ ሰናይ ሴት የኢቢኤሱ ጋዜጠኛ ዮናስ ከበደ ቆንጆ በማን ይወከል ብባል በፍናን ላለው ያለላት የአብዛኛው ኢትዮጵያዊ ክራሽ ፍናን በመጨረሻም ቬሎዋን አጥርቃለች። ቪዲዮውን እየተመለከትን ስለ እሷ እናወጋቸዋለን። እንኳን ደስ አለሽ በሏት። ፍናን እድሩ የተወለደችው በመዲናችን አዲስ አበባ ልዩ ስፍራው ሳሪስ አቦ እየተባለ በሚጠራው አካባቢ በ1989 ወርሃ ሐምሌ በቀን 18 ሲሆን እድገቷን በዛው በሳሪስ ነው። ወላጅ እናቷ ወይዘሮ አስቴር አርአያ ይባላሉ። አባቷን በልጅነቷ ስላጣች እንደ እናትም እንደ አባትም ሆና ያሳደገቻት እናቷ ወይዘሮ አስቴር ነች። የመጀመሪያ ዲግሪዋን በዩኒቲ ዩኒቨርሲቲ በማኔጅመንት ይዛለች። ፍናን ከሌሎች እንስት ተዋናዮች የተለየ መወደድን የተቸራት ተዋናይት ናት። ይህ የሆነበት ምክንያት ደግሞ እንደ አብዛኞቹ ተዋናዮች አላስፈላጊ ቦታዎች ላይ ስለማትገኝ አነጋገሯ፣ አዋዋልና ድርጊቶቿን የምትመርጥ በመሆኗ ነው። ይህ የሆነበት ምክንያት ደግሞ እንደ አብዛኞቹ ተዋናዮች አላስፈላጊ ቦታዎች ላይ ስለማትገኝ አነጋገሯ፣ አዋዋሏና ድርጊቶቿን የምትመርጥ በመሆኗ ነው። የቅርብ ሰዎቿ ፍናን የልጅ አዋቂ ናት ይሏታል። በተለይ ሁለት ነገሮች ለየት ያድርጓታል። አንደኛው እናቷ ጋር ያላት የተለየና የጠበቀ ግንኙነት ሲሆን ምንም ነገር ሳትደብቅ ትነግራታለች፣ ታማክራታለች። አይሆንም የተባለችውን ነገር ትተዋለች። ሁለተኛው በተለይ የጥበብ ሰዎች ሃይማኖትን መቀየር እንደ ፋሽን በሚቆጥሩበት ዘመን ፍናን ግን ባመነችው ደግሞ በገባት ከልጅነቷ ጀምሮ በኖረችበት በኦርቶዶክስ እምነት ውስጥ ጸንታለች። እምነቷን አማኝ ነኝ ለማለት ብቻ አልተቀበለችው፣ በትክክልም አማኝ ነች፣ ትኖረዋለች። ከዕድሜዋ በላይ የተረጋጋ የሰከነ ማንነት አላት። ውስኪ ስትራጭ በየመጠጥ ቤት ውስጥ ትጃጃል አትታይም። የተቆጠበች እንስት ነች። የግል ሕይወቷን ብዙ ወደ አደባባይ አታወጣም፣ አታሰጠው። በትክክልም እዩኝ እዩኝ ማለት ደብቁኝ ያመጣል የሚለውን ብሂል ተረድታለች። እናም ከብዙ መመዘኛ ስትመዘን ጥበብን ያከበረች እሷን በጥበብ የተከበረች ሆና ትገኛለች። ወደ ኪነ ጥበብ ዓለም የገባችው ገና ትምህርቷን ሳታጠናቅቅ በልጅነቷ ነው። በፊልም ሳይሆን በሙዚቃ በሱ ባለ ይታየው የሺ ማሬ ማሬ በሚለው ሙዚቃ ክሊፕ ታየች፣ ተወደደች። ከዛም ተቀባይነትን አገኘች። ከ10 በላይ የሀገራችን ፊልሞች ላይ በብቃት ተሳትፋ አቅም እንዳላት የራሷ ያተዋውን ስልት እንዳላት አስመስክራለች። በርካታ ማስታወቂያዎችን፣ የቴሌቪዥን ተከታታይ ድራማዎችን ተጫውታለች። ብዙ ሚሊዮን ብሮች እየተከፈላት የተለያዩ ድርጅቶች ብራንድ አምባሳደር ለመሆን በቅታለች። የራሷንም የቤተሰቧንም ሕይወት በደንብ መቀየር የቻለች ወጣት ጠንካራ ተዋናይት ነች። ታዲያ የመጀመሪያ ስራዋ የሆነው ማሬ ማሬ የተሰኘ ሙዚቃ የእንጀራ በሯን ብቻ አይደለም የከፈተላት። የውሃ አጣጯን፣ የቀድሞ እጮኛዋን፣ የአሁኑ ደግሞ ባሏን ያገኘችው በዚሁ ሙዚቃ ምክንያት ነው። ነገሩን ከስሩ እንደሚሉት የተፈጠረው እንዲህ ነው። የዛሬ 10 ዓመት ገደማ ማለትም ማሬ ማሬ ሙዚቃ እንደወጣ እሱ ባለው ይታየው የሙዚቃ ስራውን በኤግዚቢሽን ማዕከል ያቀርብ ነበር። ታዲያ ከስራዎቹ መካከል ማሬ ማሬን ህዝብ እያስደጋገመው ይዘፈናል። በዚህ መሃል ከጓደኞቹ ጋር ለመዝናናት የገባው ፍቅር አብ ምን አይነት ሙዚቃ ቢሆን ነው በዚህ ልክ የተወደደው የሚያስደግሙትስ በማለት ጓደኞቹን ይጠይቃል። ጓደኞቹን ተገርመው እንዴት ይህን ሙዚቃ አታውቀውም ብለው ቪዲዮውን ከፍተው አሳዩት። እንዴት እሷ ነች እንዴ ሰራቸው፣ የጋራ ጓደኛ አለን ይላል። ከዛም የጋራ ጓደኛቸው እንዲያስተዋውቀው ግፊት አድርጎ ፍናንን ይተዋወቃታል። ይግባባሉ፣ ይዋደዳሉ። ጊዜ ሳያጠፉ የፍቅር አጋሮች ለመሆን ይበቃሉ። ትውውቅና አጀማመራቸው የሆነው እንዲህ ነው። ታዲያ የዛሬ 10 ዓመት የተጀመረው የፍቅር ሕይወት ሚስጥርነቱን ጠብቀው እንደተፋቀሩ 10 ዓመታት በላይ አብረው አሳልፈዋል። በእርግጥ ነገሩን ሚስጥር አድርገው ተሰነባበቱ እንጂ ዓመታቶችን ቀደም ብሎም ቢሆን ታገቢኛለሽ ወይ ብሎ ጠይቆ አዋገባሃለሁ ብለው ወዳጅ ዘመዶቿ በተገኙበት የቃል ኪዳን ቀለበቱን አጥልቆላት ነበር። ነገር ግን ጉዳዩን ለሚዲያ እንዲበቃ አላደረጉትም። ምክንያታቸው ደግሞ ፍናን የግል ሕይወቷን ለራሷና ለቅርብ ሰዎቿ ብቻ እንዲሆን ትፈልጋለች። ፍቅር አብ እንደሷ በኪነ ጥበብ ውስጥ ያለ ሰው አይደለም። ይልቁንስ በኮንስትራክሽን የሙያ ዘርፍ ተሰማርቶ የሚገኝ ወጣት ባለሀብቶች መካከል አንዱ ነው። ታዲያ ወግና ባህሉን በጠበቀ መንገድ የዛሬ 2 ወር ገደማ ሽምግልና ወደ ቤተሰቦቿ ሰዷል። በዚህ ሽምግልና ላይ ሰይፉ ፋንታሁን በሕይወት ያጣችውን አባቷን በመተካት ተቀምጧል። የመጡትንም ሽማግሌዎች አፋጧቸዋል። በነገራችን ላይ ሰይፉ ፋንታሁን በሚዲያ የሚሰሙት ደግነቱ ከሚያደርጋቸው በርካታ መልካም ነገሮች ውስጥ እጅግ በጣም ጥቂቱን ብቻ ነው። ልካውን ለፍናን እንደተቀመጠው ካሁን በፊትም ዘመድ ላልነበራት ዘቢባ ግርማ አባት በመሆን ሽማግሌ በመሆን ተቀምጧል። የሚጠበቅበትን ኃላፊነትን በመወጣት ድሯቸዋል። አሁንም ወደፊት ከሚቆምላቸው መካከል የአስፋው መሸሻ ልጅ ጃፒ አንዱ ነው። አሁን ላይ የቅርብ ተጠሪው ወይም ሞግዚት እሱ ስለሆነ እናም ይሄን ቅንነት ግን በልጆች አገኘው እያል ወደ ፍናን እንመለስ።
በዛ ደማቅ ሽምግልና ላይ ሰይፉና ሌሎች የኪነ ጥበብ ሰዎች እንዲሁም የፈናን የቅርብ ሰዎች ተገኝተው ባህሉ የሚፈቅደውን ጥያቄ ካቀረቡ በኋላ ልጃችን ለልጃችሁ ፈቅደናል በማለት ፈናንንና ፍቅርአብን ረጅሙን የትዳር ዘመን አብረው እንዲኖሩ ፍቃዳቸውን ሰጥተው ነበር። ፈናን ስለ ፍቅርአብ ስትናገር አንዳንዴ እሱን እግዚአብሔር ለእኔ ሰጠኝ በምን ደግነቴ ነው ብዬ ጠይቃለሁ። የዚህ ጥያቄ ምላሽ ሲገባኝ ግን አንድ ነው። እጅግ የበረታው የእናቴ ጸሎት በፈጣሪ ፊት ተሰማና ፍቅርአብ ለእኔ ተሰጠኝ ትላለች። እሱ ለእኔ ፍቅረኛ፣ አሁን ደግሞ ባል ብቻ አይደለም አባትም፣ ወንድምም ጓደኛም ጭምር ነው። እድለኛ ሴት ነኝ ትላለች። ፈናን ዝና፣ ገንዘብና ሌሎች ነገሮች ሳያታልሏት ከ10 ዓመት በላይ አብሮ ከቆየችው ሰው ጋር እነሆ ተሞሽራለች። የፈናን ሰርግ እስካሁን ከተመለከትናቸው ሰርጎች ሁሉ የተለየ ሰርግ እንደሚሆን ሲነገር የሰነባበተ ጉዳይ ሲሆን እውነትም የተለየ ሰርግ እንደሚሆን ደግሞ የሰርጉን ዋዜማ መመልከት ከበቂ በላይ የሆነ እውነትን ይሰጠናል። ፈናን ልታገባ እንደሆነ በሴፍ ሾው ከተነገረ ጀምሮ ከዛም ደማቁ ሽምግልና ተካሂዶ መነጋገሪያነቱን ከታላቁ ሩጫ ጋርም እየተነጣጠረና የብዙ ወጣት ወንዶች ግርግር የተፈጠረበት ሚዜዎቿም ቀኑን በጉጉት መቁጠር የጀመሩበት ነበር። ፈናን ከሽምግልናው በኋላ አሁን በአገራችን እየተለመደ የመጣውን የሰርግ መዳረሻ የሆነውን ብራይዳል ሻወሯን ስታከብር ወቾ ጉድ እንደዚህም ይቻላል እንዴ የተባለላት እፀ ሕይወት አበበ፣ ሰላም ተስፋዬ፣ ማርታ ጎይቶምና ኑሐሚን መሰረት አጠቃላይ አሉ የምንላቸው ቆነጃጅት አርቲስቶቻችን ተሰብስበው ፈናንን ከበው ከጎጃም እስከ ጎንደር ከትግረኛ እስከ ኦሮመኛ የማይቀረውን ጉራጌኛ ጭምር አስነኩት። የዚህ መነጋገሪያነት ሳይቆም ጋት በማለት በትግራይ ማህበረሰብ ዘንድ የተለመደውን የሰርግ መዳረሻ ፕሮግራም አደመቁት። በመጨረሻም እነሆ ሰርጓን አደረገች። አስገራሚነቱ እንደሚቀጥልና ዋናው ሰርግ እሁድ እንደሆነ እየተነገረ ይገኛል። ይሄኛው ስም ያልተሰጠው ቀዳሚው ሰርግ ነው። እንግዲህ ፈናን እንኳን ደስ አለሽ እያል አርቲስቶቻችን እንደወረሽኝ ከሚያጠቀው ፍቺ ጠብቀሽ እንላለን። እናንተም ደስታችሁን በኮመንት ደግሞም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።